ጤና ይስጥልን ተከታታዮቻችን፣ ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን ጋብዘናችኋል። የኢትዮጵያ ብሔራዊ ባንክ የቀድሞው የግሎባል ባንክ ዋና ስራ አስፈጻሚ ላይ የ5 ዓመት የሥራ እገዳ ጣለ። የኢትዮጵያ ብሔራዊ ባንክ የግሎባል ባንክ ኢትዮጵያ የቀድሞ ዋና ስራ አስፈጻሚ የነበሩትን አቶ ተስፋዬ ቦሩን ተደጋጋሚ የቁጥጥር ጥሰቶች ፈጽመዋል በሚል በየትኛውም የፋይናንስ ተቋም ውስጥ በከፍተኛ የአመራር ኃላፊነት ላይ እንዳይሰሩ ለቀጣይ 5 ዓመታት ማገዱን ካፒታል ከውስጥ ምንጮች ያገኘው መረጃ ያመለክታል። ባንኩ ባደረገው ልዩ ፍተሻ የኮርፖሬት አስተዳደር ጉድለቶችን፣ የብድርና የክፍያ አስተዳደሮች ችግርን፣ የውጭ ምንዛሪ ስራዎችና አጠቃላይ የፋይናንስ አስተዳደር ክፍተቶችን ማጋለጡን የገለጸ ሲሆን ውሳኔውም ከጁላይ 28 ቀን 2026 ጀምሮ ተግባራዊ ሆኗል። ብሔራዊ ባንክ አክሎም የቀድሞ ዋና ስራ አስፈጻሚ ቀደም ሲል በግንቦት 2013 እና በህዳር 2017 የተሰጧቸውን የጽሑፍ ማስጠንቀቂያዎች ጨምሮ የቁጥጥር መመሪያዎችን በመጣሳቸው ይህ ጥብቅ እርምጃ መወሰዱን አስታውቋል። የባንኩ የዳይሬክተሮች ቦርድ ከዚህ ቀደም ከስራ ማሰናበቱ የሚታወስ ሲሆን አሁን የተላለፈው ውሳኔ በባንክ ንግድ አዋጅ ቁጥር 1360 ህዝባር 2025 አንቀጽ 20 ህዝባር 1 እና 2 እንዲሁም በመመሪያ ቁጥር ኤስቢቢ ህዝባር 89 ህዝባር 2024 አንቀጽ 10 መሰረት በኢትዮጵያ ውስጥ በሚገኙ ማናቸውም የፋይናንስ ተቋማት ውስጥ በቦርድ አባልነት፣ በዋና ስራ አስፈጻሚነት ወይም በሌሎች ከፍተኛ የሥራ መደቦች እንዳያገለግሉ ይከለክላል። ህገወጥ የነዳጅ ንግድን የሚቆጣጠር አዲስ የዲጂታል ስርዓት ይፋ ሆነ። የነዳጅና ኤነርጂ ባለስልጣን ከኢትዮ ቴሌኮም ጋር በመተባበር ከጅቡቲ እስከ መጨረሻው ተጠቃሚ የሚደርሰውን የነዳጅ አቅርቦት ሰንሰለት በዲጂታል መንገድ የሚቆጣጠር አዲስ ስርዓት አስተዋወቀ። ይህ ብሔራዊ የነዳጅ አቅርቦት ሰንሰለት አስተዳደር ስርዓት በጉዞ ላይ ያለ ነዳጅ እንዳይሸቀብ፣ ለብክለት በማይጋለጥ መልኩ እንዲጓጓዝና የተጫነ ነዳጅ ቦታ ስቶ ሲሄድ በቅጽበት ለመቆጣጠር የሚያስችል የቴክኖሎጂ አቅም አለው። አሰራሩን ዲጂታል ለማድረግ በተደረገው ጥረትም አስቀድሞ 29 የነዳጅ ማደያዎች ሙሉ በሙሉ እንዲሁም 35 ማደያዎች በከፊል ወደ ዘመናዊ አገልግሎት አሰጣጥ መሸጋገራቸውን የባለስልጣኑ ኃላፊ አስታውቋል። ይህ ዘመናዊ አሰራር የነዳጅ ስርቆትንና ህገወጥ ዝውውርን በመግታት ረገድ ትልቅ እምርታ እንደሚያመጣ ይጠበቃል። አማራ ክልል ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ለብሔራዊ ባንክ አስገባ። በተጠናቀቀው የ2018 በጀት ዓመት ከአማራ ክልል ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ተሰብስቦ ለኢትዮጵያ ብሔራዊ ባንክ ገቢ መደረጉን የክልሉ ርዕሰ መስተዳድር አቶ አረጋ ከበደ አስታወቁ። ርዕሰ መስተዳድሩ ይህንን የገለጹት በክልሉ ምክር ቤት 12ኛ መደበኛ ጉባኤ ላይ ባቀረቡት ሪፖርት ሲሆን ይህ አፈጻጸም የክልሉን የኢኮኖሚ አቅም ከማሳደግ ባለፈ ለውጭ ምንዛሪ ግኝት ከፍተኛ አስተዋጽኦ ማበርከቱን አብራርተዋል። በሌላ በኩል የማዕድን ሀብትን ከህገወጥ ምዝበራ ለመታደግ በተደረገ ርብርብ ከ133500 በላይ ሜትር ኪዩብ ህገወጥ ማዕድን መያዙ ተገልጿል። በተወሰዱ የማስተካከያ እርምጃዎችም ከ27 ሚሊዮን ብር በላይ ማዳን የተቻለ ሲሆን በክልሉ አዳዲስ የብረት፣ ግራናይትና ጥቁር ድንጋይ ማዕድናት ግኝቶች መመዝገባቸውን የክልሉ ኮሙኒኬሽን መረጃ ያመለክታል። ለዛሬው ግን እዚህ ላይ እናጠናቅቃለን። ሰብስክራይብ፣ ላይክ፣ ሼር አድርጉ። አመሰግናለሁ።